ሰሊጥ፣ ኑግ፣ ሱፍ የምን እህሎች ናቸው? የገብስ። በኢትዮጵያ ሚሊኒየም ተብሎ የተጠራበት ዓመተ ምህረት መቼ ነበረ? 19 ክፍለ ዘመን። ያዙልኝ፣ ያዘው እጁ። ኒሞኒያ ምንን የሚያሳምን በሽታ ነው? አንጎል። በጣም ወዳለሁ። እዚህ ስላደረስከኝ በጣም አመሰግናለሁ። በ20 ዓመት ስንት ካፒታል አለ? እዚህ ጋር ስጋ ቤት ሲከፈት ይላሉ የድሮ ፍገራ አውቃታለሁ። እዛ ጋር ስጋ ቤት ምን አለ አንዱ ቢላ ቤት ቢከፍት ይላል። እስኪ ወድሻለሁ በላትሽነት። ወድሻለሁ በቃ ሰላም፣ ፍቅር፣ ጤና ለዓለም ሁሉ ይድረስ። አብረን እንኑር፣ አብረን እንክረም፣ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ለጊዜው ማንም አይቀንሰኝም። ከጀርባዬ ለማሸነፍ ለመሸለም የሚታገሉ ወጣቶች የነብር አራስ መስለው መጥተዋል። እነማን ናቸው? ከነሱ ጋር እንቆያለን። አሚር ባህሩ ከገርጂ፣ መሐመድ ሻኪር ከገርጂ፣ ነጃት ሚስባ ከገርጂ፣ አቡበከር ሁሴን ከገርጂ፣ አብዱራህማን መሐመድ ከገርጂ፣ ሐሙዲ ሳይድ እባላለሁ ከገርጂ፣ አምደ ወርቅ ብርሌው ከገርጂ። እሺ አሚር ሜሽ ምን እንደተቆላመጠ ባላቅም ሜሽ፣ ነጃት አቡኪ አብዱ ሐሙዲ እና አምደ እንኳን በሰላም ወደ አባይ ቲቪ መጣችሁ። ይህ የማን ይቀነስ ጨዋታ ነው። ማን ይቀነስ የጠቅላላ ዕውቀት ጨዋታዎች አሉት። ጨዋታ ብቻ አይደለም ሽልማትም አለ። ምንጊዜም ጥያቄ ስንጠይቅ ከዚህ በስተግራ በኩል ከአንድ ቁጥር ከአሚር ጥያቄ ጀምራለሁ። አሚር አንድ ጥያቄ ተጠይቆ ሲመልስ እኔ ሳረጋግጥ አንዱ ጥያቄ ስንት ብር ያሸልመዋል መሰላችሁ? 200 ብር ያሸልመዋል። ግን ይሄ 200 ብር ወደ ባንካችሁ ገቢ የሚሆነው ከጎኑ ያለው ሜሽ ባንክ ካለ ብቻ። ስለዚህ የአሚር ብቻ መመለስ አይደለም 200 ብር የሚያስገኘው ማለት ነው። የሜሽም ባንክ ማለት ግዴታ ያስፈልጋል ማለት ነው። ይሄ ለሁላችሁም ይሰራል። ለአሚር ሜሽ፣ ለሜሽ ነጃት፣ ለነጃት አቡኪ፣ ለአቡኪ አብዱ፣ ለአብዱ አምዲ፣ ሐሙዲ ለሐሙዲ፣ አምደ ለአምደ አሚር ባንክ ማለት ግዴታ አለባችሁ ማለት ነው። ባንክ ካላላችሁ 200 ብር ቀለጠ። ተግባብተናል። ስለዚህ ባንክ መረሳት የለበትም። ለአሚር አብዱ ዘለ ባንክ ማለት አትችልም። ከጎን ያለው ሰው ብቻ ጥያቄ ጠይቀው አልገባው ጥያቄ ከሆነ ይለፈኝ መብት በህግ የተጠበቀ እሱን ጠይቀው ይለፈኝ ካለ ለሱ ለምጠይቀው ጥያቄ ሌሎቻችሁ መልሱን የምታውቁት ከሆነ ተዘጋጅታችሁ መጠበቅ። እናንተ ተጋ እስከሚደርስ ድረስ ተራችሁ ጥያቄው ይመጣል እዚህ ድረስ አንዱ ጥያቄ ይለፈኝ ካለ ማለት ነው። ተግባብተናል። በዚህ በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ። አንድ ሰው ሲቀነስ 10 ሰከንድ አብሮ ስለሚቀነስ ሰዓታችሁ እያጠረ ይመጣል። መጨረሻ ዙር ላይ 1 ደቂቃ ከ50 ሰከንድ ይቀራል። አጥሩ። ተግባብተናል። በዚህ የምስል ጥያቄዎች አሉን። የምስል ጥያቄ ሲኖር ስክሪን እያያችሁ ትመልሳላችሁ። በመሃል ስለራሳችሁ ስለመጣችሁበት ስለ ትምህርትም ከሆነ ስለ ትምህርት ስራም ከሆነ ስለ ስራ በደንብ እናወራለን። ተግባብተናል። ሰው ስትቀንሱና ከስር ቁጥር ስታወጡ አንድ ላይ ነው ማውጣት ያለባችሁ። መታየት መኮራረጅ አይቻልም። ቢጫ አለ፣ ቀይ አለ፣ ታልቹ አለ። ነጃትሽ ነው የሚመለከትሽ። እሺ ስለመጣችሁ አመሰግናለሁ። እሺ አሚር እንጀምር። ዝግጁ ናችሁ ሁላችሁ? እስኪ በምን ልወቅ ዝግጁ እንደሆናችሁ የቀልበናል። ናይስ አሚር በሀገራችን ኢትዮጵያ የስፖርት ታሪክ ስዩም አበተ የምን አሰልጣኝ ነበረ? ይለፈኝ የኳስ የምን ኳስ? የእግር ኳስ አሰልጣኝ ነጃት በሁለተኛው የዓለም ጦርነት ናጋሳኪ ላይ የተጣለው ኒክሎር ቦምብ ስሙ ማን ይባላል? እንትኑ ላይ ስማቸው ተጽፎ ነበር። ቦምቦቹ ላይ ስም ጽፈውበት ነበር። ትዝ ካላችሁ ናጋሳኪ ላይ የተጣለው በዚህ ስም እንዲያውም ፊልም ተሰርቷል። የሆነ ጊዜ ተከታታይ ፊልም ነበር በዚህ ይለፈን ፋትማን ነው የሚለው። ፋትማን ነው። ያኛው ደግሞ ሂሮሺማ ላይ ደግሞ የተጣለው ሊትል ቦይ ነው የሚባለው። ትዝ አለሽ?
አቡኪ ያወቀው። እሺ አቡኪ አንተ ጋር ነኝ። አቡኪ ሰጎን ከአንድ እግሯ ላይ ስንት ጣት አላት? 4 አንድ እግሯ ላይ ነው ያልኩት። ሁለት ነው ከአንድ እግሯ ላይ ያለው። በትክክል ተመልሷል። ባንክ ብሏል አቡኪ። አጨብጭቡ። ሐሙዲ የማንቸስተር ሲቲ የእግር ኳስ ቡድን አሰልጣኝ ማን ይባላል? ፔፕ ጋርዲዮላ። ፔፕ ጋርዲዮላ በትክክል ተመልሷል። አምደ ባንከራል አምደ። እዚህ በምስሉ ላይ የምትመለከታት ድምፃዊ ስሟ ማን ይባላል? ሄለን በርሄ ናት። በትክክል ተመልሷል። ባንክ ሰራተኛ መስለህ አሚር ብራይተን የእግር ኳስ ክለብ የት ሀገር እግር ኳስ ክለብ ነው? ብራይተን ፈረንሳይ። ኳስ ላይ አሽታሪም ኢንግላንድ። እንግሊዝ ባንክ ብላለች። ነጃት ዩናይትድ ኔሽን ኢንተርናሽናል ዴይ ኦፍ ሃፒነስ በ2025 ባወጣው መረጃ መሰረት ላለፉት ተከታታይ 8 ዓመታት ከዓለም በአንደኝነት ደስተኛ ህዝብ ያላት ሀገር የተባለችው ማናት? ታድለው ደስ አይሉ ታድለው አልኩኝ። ኒውዚላንድ ናቸው አይደለች? ስዊዘርላንድ አውሮፓዊት ሀገር ናት። ግን ኢትዮጵያ ለማዛግ ካሉ ነው አውሮፓዊት ሀገር አንተ ደስተኛ ሀገር ፊንላንድ ናት። ጎበዝ ብራቮ አሚር። የወንዶች ጉዳይ ቁጥር 1 ፊልምን አዘጋጅ ማን ይባላል? የወንዶች ጉዳይ ሄኖክ አየለ ነው የሚባለው። ሄኖክ አየለ ነው የሚባለው። ሜሽ ሰዓት አልቋል። 2 ደቂቃ ከ30 ሰከንድ አጨብጨብማ። ብሩ አንደኛው ዙር ውድድራችሁ እዚህ ጋር ተጠናቋል። 2 ደቂቃ ከ30 ሰከንዳችሁን ተጠቅማችሁበታል። አሁን ወደ ሁለተኛው ዙር ውድድራችን ልንሻገር ነው። በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ወደ ሁለተኛው ዙር ስንሸጋገር ከእናንተ ውስጥ አንድ ሰው የግድ ይቀንሳል። ተግባብተናል? በዚህ በአንደኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። የዚህ ዙር ጠንካራ ምላሽ ሜሽና አምደ እኩል መላሾች ነበሩ። ግን አምደ ባንክ በማለት ሜሽን ስለሚበልጠው የዚህ ዙር ጠንካራ ምላሽ 7 ቁጥር ያለው አምደ ሆኗል። ይሄ ማለት አምደን መቀነስ አይቻልም። ተግባብተናል? 7 ቁጥር መቀነስ ታውጡ ቁጥር አትሹ። አምደ ግን የፈለከውን ሰው አንቀርቀበ መጠለዝ ሙሉ ስልጣን። ኧረ ችግር የለውም። አምደ የፈለከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። ከስር አውጡ ስላችሁ እኩል ነው የምታወጡት። ማየት መኮራረጃ አይቻልም። አሙዲ ቀንድን ያዘጋጁ። ከቤት ይዞ መጥቷል። ቁጥር የሚቀንሰውን ቁጥር አዴማሽ ሜሽ ማየት አይቻልም። ሜሽ ምን ማለት ነው? ሜሽ መሐመድ ሻኪር ነው ስሜ። ሜሽ ብሎ አንድ ጓደኛዬ ነው ያወጣልኝ። እሱ በህይወት የለም። ለምን እንዳወጣልህ ለምን እንዳወጣልህ እናወራለን። እስኪ አዘጋጃችሁ? አብዱ ነቃበል እንጂ አዘጋጅ። 1 2 አውሽ እኛ ሴት ልጅ እንከባከባለን። እንደፈለግሽ ረጋ በይ። ጨርሽ አውጡት። ያዘው በስነ ስርዓት ያዘው። በዘራቸው ይድረስ። 4 5 6 1 1 4 3 1 1 ቁጥሮች ቁልጭ እንዳልክ እጂ ወደ ነው። ተረጋጋ እንጂ አሚር እየተረጋጋ። 1 ቁጥር አሚር ተቀናሽ ተደርጓል። አሚር ስለመጣ ከልብና መስ ተረጋጋ። ያዘው እጁን። አሁንም ሰውን አዳይጭ። አሚር ስለመጣ ከልብ አመሰግናለሁ። አሚር ማን ነው? ተማሪ፣ ሰራተኛ፣ ማመስገን የምትፈልገው አካል ካለ እድሉን እሰጥሃለሁ። እድሉን ተጠቀምበት።
ኦንላይን ሀስለር ነው። ኦንላይን ሀስለር አደርጋለሁ። ሀስለር ኦንላይን ምን አደርጋለሁ? ሀስል ምን ማለት ነው? ሀስል ታታሪ ነጋዴ ነው። ሻጭ ኦንላይን ነው የምሸጠው። ኦንላይን ኦኬ። ኦንላይን ላይ ማርኬቲንግ ትሰራለህ፣ ትሸጣለህ፣ ትለውጣለህ። ስላላወቅሁ ነው አፉ በለኝ። እሺ አሁን መቀጠል ትችላለህ። ሽቀላውን እያሰብክ ነው የጨፈርከው? ምን ታዛለህ? ምንድን ነው የጨፈርከው? ማመስገን የምትፈልገው አካል ካለ ድሉ ልስጥ። ከኦንላይን ሌላ የምትሰራው ስራ ካለ ራስን ፕሮሞት አድርግ። ቀላል እኮ ነው። ኦንላይን ላይ ያው እቃዎች ምናምን እሸጣለሁ። ስማርቶችን፣ ኤርፖድ፣ ሄድሴት ምናምን። ኦኬ ቲክቶክ ላይ እየሰራው ነው። ታታሪ ወጣት በጣም ጎበዝ። ስንት ዓመት ነው? 20 በ20 ዓመት ስንት ካፒታል አለ? ሃንግ ምናምን ስላለ የሰፈር ነህ? ገርጂ ጀምሮ ሰላም ነው። ምን አይ ከብቷል ጊዜው። እንዴት ነው ኦንላይን ስራ? እሺ ጥሩ ነው። በደንብ ቪዲዮ ኤዲት ስለማደርግ ይታይልኛል። ከዛ ገዢ ያገኛል። ራስህ ቀርጸህ ራስህ ነው ኤዲት የምታደርገው? ራሴም ዴሊቨር አደርጋለሁ። ኦኬ ራሴ አስተዋውቃለሁ። አንተ ራስህ ትቀርጻለህ፣ ራስህ ኤዲት ታደርጋለህ፣ ራስህ ታስተዋውቃለህ፣ ራስህ ትሸጣለህ፣ ራስህ ዴሊቨር ታደርጋለህ። እቃውንም ራሴ። እቃውን ከየት ነው የምታመጣው? ያለኝን ኤነርጂ አይተው ድርጅቶች የሚሰጡኝ አሉ። ራሴም የማመጣበት አለ ሎካል እዚህ። ምንድን ነው ታዲያ የምትወጪ? ድርጅቶቹ ስፖንሰር ካረጉሽ ሰፖርት ካረጉሽ የእነሱን እቃ ይሰጡኛል። ታዲያ አታሰሪኝ? አውራኝ። ማመስገን የምትፈልገው አካል ካለ ድል ውስጥ እናቴ ማመስገን እፈልጋለሁ። ማን ስማቸው? መርየም ትባላለች። እስኪ ንገራቸው እባክህ። በዛ ካሜራ መርየም ትባላለች። በጣም ጠንካራ እናት ናት። እኔም በዚህ እድሜ በጣም ታታሪ ሆንኩት በእሷ ምክንያት ነው እና እሷ ማመስገን እፈልጋለሁ። ቀጣይ ሌላ የለም። ትናገረው መልእክት የለም? የለም። እባካችሁ በክብር ሸኙልኝ። እስኪ ፈታትች እሺ አሁን ሁለተኛው ዙር ውድድራችን ላይ ደርሰናል። በመጀመሪያው ዙር አሚር ተቀናሽ ተደርጓል። ሰዓታችን ደግሞ ያለቀው የወንዶች ጉዳይ ፊልም ተጠይቆ ሳይመለስ ቀርቶ ነው። ጥያቄውን የጠየቅኩትን ደግሞ ፊንላንድ ብሎ የመለሰው ማን ነበረ? አምደ ነው። አሚርን ጠይቄው አልመለሰም። ስለዚህ ሜሽ አንተ ጋር ነኝ። ዝግጁ ነህ? ሜሽ 10 ሰከንድ ተቀንሷል አሁን አብሮት ከአሚር ጋር። ስለዚህ ሰዓታችሁ እያጠረ ነው፣ ፍጥነት ያስፈልጋል። ባንካችሁ ስንት አላችሁ? 2,200 ሂሳብ ላይ ነጋዴ ነሽ አንቺም? ሜሽ መክሊት ሲባል ምን ለማለት ተፈልጎ ነው? ወይም ምን ማለት ነው መክሊት? አንድ ሰው የዚህ ነገር መክሊት አለው። እድል ነገር አለው። በጣም እድል አይደለም፣ ተሰጥቶ ነው። አቡኪ ይህ በምስሉ ላይ ወይም በቪዲዮ ላይ የምትመለከተው የሙዚቃ ክሊፕ ርዕሱ ምን ይባላል ካወቀው? ወይ ደግሞ ዘፋኙንም ንገረኝ። እዮማ በትክክል ተመልሷል። እሰጥሃለሁ ሙሉ ነገር ባክ ብሏል። አብዱ በጣም ስለምወደው ነው። ነፍሱን ይማረው እዮብን። እሺ አብዱ አሜሪካ የፊልም ተዋናይ እና አዘጋጅ እንዲሁም የድፍረት ፊልም ኤክስኪዩቲቭ ፕሮዲሰር ማን ትባላለች? እንዴ ሁሉ ተበቂ አሜሪካዊነት የፊልም ተዋናይና ፕሮዲሰር ናት። በጣም ፌመስ ናት። ድፍረት የሚለውን ፊልም ደግሞ ኤክስኪዩቲቭ ፕሮዲሰር አድርጋለች። ኢትዮጵያዊ ልጅ ታሳድጋለች። በሰብአዊ ተግባሮቿ በደንብ ትታወቃለች። አንድ ኢትዮጵያዊት ልጅ ታሳድጋለች። ሳራ የምትባል ማናት? ሪሃና ኢትዮጵያዊ ልጅ አላት። ሪሃና ሜቢ አንጀሊና ጆሊ ናት። ባክ እንኳን አገዛው ሌላው ቢቀር አንጀሊና ጆሊ ናት። አቡኪ ጋሻ ለምን ይጠቅማል? ለመከላከል። ምን ለመከላከል? ጦር። እሺ ባንክ ከጥላት ቢያንስ ከጥላት ተመዘረ ለመከላከል ባንክ ብሏል። ሙዲ የሲሸልስ ዋና ከተማ ይሄ በወንዝ አለ፣ ሀይቅ አለ። በዚህ ስም በከተማዋ ስም ሀይቅ አለ አፍሪካ ውስጥ። ይለፈኛ
ጣና የሺሴልስ ዋና ከተማ ጣና ሐይቅ አለ ስላልኩ ብቻ ቪክቶሪያ ነው የምትባለው። ቪክቶሪያ ነው የምትባለው። አምደ ካንጋሮ ስትሮጥ የምትጠቀመው ስንት እግሯን ነው? ሁለት እግሯን ነው። በትክክል ተመልሷል። ነሽ በፎቶ ላይ የምትመለከተው ጸሐፊ ተውኔትና አዘጋጅ ስሙ ማን ይባላል? ደራሲ ነው፣ አዘጋጅ ነው። በሀገራችን ዕውቅ የሆነ የቲያትር ጸሐፊም አዘጋጅም ነው። ጸሐፊ ተውኔት ሰለሞንማ። ለማንኛውም ጌትነት እንየው ነው የሚባለው። ጌትነት እንየው ነው የሚባለው። ነጃት የኢራን ዋና ከተማ ማን ትባላለች? ኢራቅ። የኢራን ዋና ከተማ የኢራን ዋና ከተማ እዴ ረስሎት ይለፈኝ። ቴህራን ነው የምትባለው። እንደ ኢራቅ አልሽም ጭማ ቴህራን ነው የምትባለው። አቡኪ በዓለማችን ረጅሟ እንስሳ ማን ትባላለች? ቀጭኔ ናት። በትክክል ተመልሷል። አብዱ የኢትዮጵያ የእግር ኳስ ፌዴሬሽን ዋና መቀመጫው የት ከተማ ይገኛል? አዲስ አበባ። በትክክል ተመልሷል። ሐሙዲ ባንክ ብሏል። ሐሙዲን ሰዓታችሁ አልቋል። ሁለተኛው ዙር እዚህ ላይ ተጠናቋል። ወደ ሶስተኛው ዙር ውድድራችን ልንሻገር ነው። በዚህ በሁለተኛው ዙር ውድድራችሁ እንደምንም 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቀድሞ 1200 ብር ጋር 2600 ብር ወደ ባንካችሁ ገቢ ይሆናል። የዚህ ዙር ጠንካራ መላሽ አቡኪ ነበረ። ይሄ ማለት አቡኪን መቀነስ ካካ ነው፣ ያስቀጣል። አቡኪ የፈለገውን ቁጥር የመቀነስ ሙሉ ስልጣን ሰጥቻለሁ። ማን ይቀነስ? ቁጥር አዘጋጁልኝ። እሺ ዝግጁ? መታየት አይቻልም። ሐሙዲ አውጡት፣ ቶሎ በሉ። እሺ 6 ይታያል መደዳ ያለው ቁጥር። ለማንኛውም 6 ቁጥር ተቀናሽ ተደርጓል። 6 ቁጥር ላይ ደግሞ ሐሙዲን ያለው። ሐሙዲ ስለመጣ ከልብ እናመሰግናለን። እባክህ ራስን አንተም እንደ ወዳጅህ ራስን አስተዋውቅ። ስራ ካለም ስራ፣ ትምህርት ከሆነ ትምህርት፣ ማመስገን የምትፈልገው አካል ካለም እድሉን ልስጥህ እና ኦንላይን ላይ እቃዎችን እያስተዋወቅኩ እሸጣለሁ። ኦኬ ድሮፕ ሺፒንግ ነው የሚባለው። ስንት አይነት ስም ነው ያለው? እኔ እንጃ። እሱ ያለ ቅድም ሌላ ነበር። አሚራል ይለያያል። የሁለቱ ይለያያል። በምን ይለያያል? ድሮፕ ሺፒንግ ሲሆን ኦንላይን ላይ እቃውን ከሌላ ሀገርም ቢሆን ምናምን ነገር እንትን እየተባለ እያስተዋወቀ ከዛ እቃው እዛው ነው የሚመላለሱ። እሱ አየር ላይ ብቻ ነው የሚሰራው ድሮፕ ሺፒንግ። ግን የእሱ ደግሞ ኦንላይን ላይ ማስተዋወቅ እያስተዋወቀ ይሸጣል። እሱም እንደዛ ይሰራል፣ እያስተዋወቀም ይሸጣል። ግን ድሮፕ ሺፒንግ ሁለተኛ ስራው። አንተ ነው እንደምታሰማራው የጉልበት ፍስፍስ አቡኪ በጣም ሳቀውለት ነው መሰለኝ። እሺ ቀጥል። አሁን እሱ እንደነገረኝ ከሆነ ድሮፕ ሺፒንግ ሲሆን ከውጭም እቃዎቹን እንትን ማለት ግዴታ አለበት አይደል? እንዴት ነው እሱ ነገር? ከውጭም እናስመጣለን። አቤት ከውጭም እናስመጣለን። እውነትን ነው። ለምሳሌ ምንድነው እናንተ አሁን አንተ በዚህ በማርኬቲንግ ኦንላይን ማርኬቲንግ ላይ ምን ትሸጣለህ? ሄድሴት፣ ስማርትፎኖች፣ ከዚህ ከኤሌክትሮኒክ ጋር የተገናኘ ኤሌክትሮኒክ። በጣም አሪፍ። እሺ ሌላ ትምህርት ካለ? ተማሪ ነህ አይደለም? ሙሉ ጊዜን ስራ ላይ ነው የምታሳልፈው? ማመስገን የምትፈልገው አካል አለ? ላቦ ከመሮድ በፊት እናቴ ነው ማመስገን። በቃ ያው ለዚህ ካሜራ ነገር በደንብ እስኪ ንገራቸው። እንደው ይውጣል ዛሬ በቃ ላብ እንደዚህ መጥቷል፣ ይውጣ እንደዚህ ያለ ቦቅ ድምጽ ግን በጣም ቀስ ብሏል። ማመስገን ከዚህ ነው ማለት። እሺ እና ምንም ቃል የለኝም ለእናት። በቃ ምንም አታገኘውም እንደዛ የተድል
በነገራችን ላይ እንደዛ አይነት እድሎች በሆነ አጋጣሚ የሚገኙ ናቸውና ሳታመሰግን ብታልፉ ለእናንተ በኋላ ነው የሚቆጫችሁ። ምን ነው የምትሉት? እስኪ ወድሻለሁ በላት። እሺ ወድሻለሁ። በቃ አጨብጭቡልት። ስራና ጽዳቻ ነው። ካፒታል ስንደርሷል። እሺ አሁን ሶስተኛው ዙር ውድድራችን ላይ እንገኛለን። በሁለተኛው ዙር ሐሙዲን ተቀናሽ አድርገናል። ሰዓታችን ያለቀው ደግሞ ማን ነበር አዲስ አበባ ያለው? ሐሙዲ ራሱ ነው የመለሰው አይደል? ስለዚህ ሐምደ ወደ አንተ መምጣቴ ነው። ሐምደ ዝግጁ ነህ? ሐምደ የኦሞ ወንዝ በሀገራችን በየትኛው ክልል ውስጥ ይገኛል? የክልሉም ስም ነው የምጠራልኝ። ኦሮሚያ ክልል አይደለም እንዴ? ኦሮሚያ አይደለም። ኦሞ ያለው እንዴ? እሺ ቤኒሻንጉል። ቤኒሻንጉልም አይደለም። አፋር። ኦሞ ወንዝ አፋር። ኦሞ ማጠቢያውን እንኳን አይደለም ያልኩት እኔ ወንዙን ነው። ደቡብ የት? ክልሉን የትኛው? ደቡብ ነው። ልክ ነህ። ደቡብ የትኛው? ደቡብ ክልል ነው። ደቡብ ክልል አይደለም። ደቡብ ብሔረሰቦች የደቡብ ምዕራብ ኢትዮጵያ አዲሱን ክልል ታውቁታላችሁ? ደቡብ እኮ ደቡብ ምዕራብ ኢትዮጵያ የሚል አዲስ ክልል መጥቷል። ሲዳማ አይደለም። ሲዳማ ራሱን የቻለ ክልል ነው እኮ። ሲዳማ አይደለም ነው የምልህ። ደቡብ ሲል የትኛው ደቡብ ያልኩት ለዚህ ነው የምልህ። ሲዳማ ለራሱ ክልል ሆኗል አይደል? እንደገና ደቡብ ክልል ደግሞ አለ። ደቡብ ምዕራብ ኢትዮጵያ የሚባል ደግሞ ክልል አለ። ራሱን የቻለ ክልል ነው። ልክ እንደ ኦሮሚያ እንደ አማራ ክልል ነው። ትግራይ ክልል እንደምንለው ክልል ደቡብ ምዕራብ ኢትዮጵያ ይባላል። ይሄ የኦሞ ወንዝ ቢገኘው ደቡብ ምዕራብ ኢትዮጵያ ውስጥ ነው። ተግባብተናል? በጣም አሪፍ። ሜሽ ፈረንሳይ፣ ስፔን፣ ጀርመን ከሶስቱ ሀገሮች ውስጥ አውሮፓዊት ያልሆነች ሀገር የትኛዋ ነች? ስፔን። ጀርመን። ስፔን። ፈረንሳይ፣ ስፔን፣ ጀርመን ከሶስቱ ሀገሮች ውስጥ አውሮፓዊት ያልሆነች ሀገር የትኛዋ ነች? ፈረንሳይ። አልተመለሰም። ሶስቱም አውሮፓ ሀገሮች ናቸው። ያልሆነ አለ ምን ተቆሳጠለ? ፈረንሳይ አውሮፓዊት ሀገር አይደለች? ይቻላል። ጀርመን እንደዚህ ይቻላል። እንደዚህ ይቻላል እንጂ ሶስቱም የአውሮፓ ሀገሮች ናቸው። እንዴት ተሸወዳችሁ? እንደዛ ማለት ይቻላል እንዴ? ታዲያ ያልሆነች ሀገር የቱን ወሰን እንዴ? ሶስቱም አውሮፓ ሀገር ናቸው። ያልሆነ የለም ወይ አትልም እንዴ? ነጃት፣ ይህ በምስሉ ላይ ወይም በቪዲዮ ላይ የምትመለከቱት ታዋቂ ድምፃዊ ስሙ ማን ይባላል? ኤዲ ሽረን። የሆነ ሰው ግን ብሎሻል። አራቀዋለሁ ያኔ ብለሃታል። አላለኝ ወላሂ። አቡኪ ትምላለህ? እሺ ወላሂ ካልከባለ ባንክ ብላለች። ኤዲ ሽረን ነው። አቡኪ ባንክ ብሏል። አቡኪ አስቶን ቪላ ብለን እንግሊዝ ካልን ሪያል ማድሪድ ብለን ማን እንላለን? ስፔን ብለናል። አብዱ ከአህጉሮች መካከል 98 ያህሉ በበረዶ 98% በበረዶ የተሸፈነው አህጉር ማን ይባላል? ኤዥያ አይደለም። 98% ኤዥያ በበረዶ ተሸፍናለች። እንዲህ ሆኗል ያውቃል በታሪኳ? አይ የሚባል የለም። አንታርክቲካ ነው። በትክክል ተመልሷል። ነጃት ባንክ ይያል ታረብለሻል እንዴ? እኔ መች እንትን ነው። ነጃት የእግር ኳስ ተጫዋቹ የኪሊያን ምባፔ የትውልድ ሀገር የት ነው? የት ከተማ? የት ሀገር? የት ከተማ? ያማን ኪሊያን ምባፔ ብራዚል አይደለም። ፍራንስ። የት ከተማ? የት ሀገር? የት ከተማ ነው ጥያቄው? ፓሪስ ነው። በትክክል ተመልሷል። አብዱ ባንክ ብሏል። አብዱ በአሁኑ ሰዓት በአዲስ አበባ ስንት ክፍለ ከተሞች አሉ? 13 አይደሉም። 14 አይደለም። 12 አይደለም። 10
ስንት? 9 11 በትክክልሽ 11 ነው። 14ቱን ኬት ነው የመጣው አንተ? እኛ በዛ እንላለን ጭራሽ ጨምርብናለህ። ለማንኛውም 11 ክፍለ ከተሞች ነው ያሉት። አቡኪ ኔልሰን ማንዴላ የተወለደበት ሀገር ማን ይባላል? ጃማይካ አይደለም፣ ሳውዝ አፍሪካ ነው። በትክክል ተመልሷል። እሺ እኛ ጋር ለም እንዴ? እሺ ሰዓታችሁ አልቋል። ኧረ ነቃ በሉ። ሰዓታችሁ አልቋል። ወደ አራተኛው ዙር ውድድራችን እንሻገራለን። በዚህ በሶስተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቅድሙ 2600 ብር ጋር 3800 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ነጃትና አቡኪ 2 ጥያቄ መልሰዋል። ግን ነጃት ራሷ መልሳ አቡኪ ባንክ በማለት ስለሚበልጣት የዚህ ዙር ጠንካራ መላሽ አቡኪ ነው። ሜሽን እርገሚ ሜሽን ነው ብትመልስ ኖሮ ባንክ ትይነት በልጩ ነበረ። ራስሽ መልሰሽ በለጠሽ። አቡኪ መቀነስ አይቻልም። ማን ይቀነስ? ቁጥር አዘጋጁልኝ። አውጡት እኩል ተውት። በቃ ተውት። አቡድ ለምን ከሰው ጋር ትጣላለህ? አይ ከሰው ጋር ትጣላ ብዬ ነው። አብዱ ስለመጣ ደስ ብሎናል። ከልብ እናመሰግናለን። እባክህ ራስን አስተዋውቅ። የእነሱን ዋና አሁን አንዳንድ ቦታ ላይ ምንድን ነው የሚባል አባባል አለ አይደለ? እዚህ ጋር ስጋ ቤት ሲከፈት ይላሉ ጥሩ የጥሩ ገራቃት አለ። ከዛ ጋር ስጋ ቤት ምን አለ አንዱ ቢላ ቤት ሊከፍት ይላል። ነጃት በጣም ታዝበሻል ማለት ነው። ጉዳይ ዴሊቨሪ በጣም አሪፍ። እሺ ሳይክል አለ? ሞተር ሳይክል ነው ሰራ። እሺ በቃ ዴሊቨሪዋ ዴሊቨሪ ሰራ። በጣም ብዙ ታስከፍላለህ? አይ መጠነኛ እንደ ርቀቱ ይወሰናል። ቤንዚን እንዴት ነው? ሳይክል ስለዛ ውድ ነው ይለኛል ብዬ ነበር የጠበቁት። ክራውድ ነው እንደ ሌሎች ነው የምትነዳው? አንድ ቀን ይጥልፉን እላ ይደርሰህ ከተማዋን አይተህ ኮሪደር ልማት ምናምን ሾፈ ዋ ነው የምትለው ቀስ እያልክ አትቸኩይ። እሺ ያው እድሜ ያለ ወጣትነት አለ የሆነ ቶሎ መቸኩል አለ ግን መረጋ ማለት ቤተሰብ ስላለ ቤተሰብን እያሰብክ ለእናት ለአባት ትልቅ ሐዘን ከመጣል ደርሳል። በነገራችን ላይ አንድ ጓደኛ ያለን የሆነ ከአዲስ አበባ ክፍለ ሀገር በፊት ስንወጣ መኪና በጣም ሲፈጥን አውርደኝ ይላል ወይ አቁሙት ይላል። ለምን ቶሎ ምን ያደርግልናል? እዛ ከተማ የሚቀጥለው ከተማ ስመጣ ስንገባ እኮ እንኳን ደህና መጣችሁ እንጂ እንኳን ቶሎ መጣችሁ የሚል ጽፈት የለም እኮ ይላል። እውነቱን ነው። ቀስ ብለህ ትደርሳለህ። አይ ኖ 8 ቦታ መድረስ ያለብን ምናልባት 7 ሊሆንብህ ይችላል። ግን አንተ ጤና ሆነ 7 ቢሆን ይሻላል ተጎድተህ 10 ከሚሆን። ስለዚህ እቺ እንዳትረሻት። እሺ የዳዊት ምክር ናት። እሺ ቀጥይ። ያው ማመስገን ፈልጋለሁ እናቴን ነው። ያው እዚህ ደረጃ እንድደርስ ታደርገች ሰነት በጣም አመሰግናለሁ። በጣም ወዳታለሁ። ማነው ስማቸው? ማርያም። ንገራቸው እስኪ። ያው ማርያም ናት። በጣም ወድሻለሁ፣ በጣም አከብርሻለሁ። ያው እዚህ ደረጃ እንድደርስ ያደርገችኝ እሷ ናት። በሷ ምክንያት ነው እዚህ ደረጃ ደርስ። ስለዚህ ለእናትህ ለወይዘሮ መሪም ብለህ እሳቸውን እያሰብክ እርጋታ እንዳይለየህ። እሺ በስ ቻሉ ነው እሺ አሁን አራተኛው ዙር ውድድራችን ላይ ደርሰናል። በሶስተኛው ዙር ሰዓታችን ያለቀው ደቡብ አፍሪካ ብሎ ማን ነበረ? አብዱ ራሱ መልሷ። ወይኔ አምደ አንተ ጋር ነኝ። እሺ በል አንተ ዝም ብለህ አምደ በኢትዮጵያ እድሜ ጠገብ ወይም ኦልዲስት ሆስፒታል ማን ይባላል? በጣም እድሜ ጠገብ የሆነ ሆስፒታል ጥቁር አንበሳ አይደለም። ዘውዲቱም አይደለም። የካቲት 12ም አይደለም። ሚኒሊክ ሆስፒታል ነው። አምደ በኢትዮጵያ በአብዛኛው በሀዘን ጊዜ የሚለበስ ልብስ ምን አይነት ነው? በፍጥነት መልስ አንተ ብቻ። ጥቁር ነው። ጎበዝ። ባንክ ብሏል። ሜሽ
ሰሊጥ፣ ኑግ፣ ሱፍ የምን እህሎች ናቸው? ጥራጥሬ የምን እህሎች ናቸው? ምንድን ነው የሚመደቡት? የምን እህል ተብሎ ነው የሚመደቡት? እና የምንድን ነው የሚባሉት? የገብስ አይደል? እና የገብስ እህሎች ተብሎ ነው የሚመደቡት አይደል? አቡኪ ሰሊጥ፣ ኑግ፣ ሱፍ የምን እህሎች ተብሎ ነው የሚመደቡት? የቅባት እህሎች ናቸው። የቅባት እህሎች ተብሎ ነው የሚመደቡት። ባንክ በልለት ብያለሁ። እሺ የቅባት እህሎች ተብሎ ነው የሚመደቡት። ሜሽ የሱፍ የገብስ ደስ ይላል። ይህ በምስሉ ላይ የምትመለከተው ምን በመባል ይታወቃል? አይፈል ታወር ነው፣ ፈረንሳይ ውስጥ የሚገኘው። ባንክ ብላለች ነጃት። ፕሬዝዳንት መንግስቱ ኃይለማርያም ስልጣን ላይ በነበሩበት ወቅት ዚያድ ባሬ በየትኛው ጦርነት ታሪክ ውስጥ ይታወሳሉ ወይም ይታወሳል? ዚያድ ባሬ ማን ናቸው? አለቃቸው። ካላወቅሻቸውማ መልሱ ታገች። ዚያድ ባሬ ስለዚህ በሶማሌ ጦርነት ነው። ዚያድ ባሬ ማለት የሶማሌ ፕሬዝዳንት ነበሩ በወቅቱ። አቡኪ ይህ በቪዲዮ ላይ የምትመለከተው ፊልም ርዕሱ ምን ይባላል? ያራዳ ልጅ አይደለም፣ ወዳጅ ነው የሚለው። አምደ በኢትዮጵያው አዋሽ ወንዝ ላይ የተገነባው ግድብ ማን ይባላል? የቆቃ ሐይቅ ነው። አምዳንተም ጠይቆ እሺ ነሽ። አብርሃም ሊንከን ብለን ዩናይትድ ስቴትስ ካልን ናፖሊዮን ቦናፓርት ብለን ምን እንላለን? አብርሃም ሊንከን ብለን ዩናይትድ ስቴትስ ካልን ናፖሊዮን ብለን ምን እንላለን? ታዲያ ናፖሊዮን ቦና አይደለም፣ ፍራንስ ነው። በትክክል አራጨብጨቡላት። ኦኬ ነጃት አቡኪ ባንክ ብሏል። አቡኪ አፍሪካዊ የእግር ኳስ ፈርጥ ዲዲየር ድሮግባ የትውልድ ቦታ ወይም ሀገሩ የት ነው? ኮትዲቫር ነው። በትክክል ተመልሷል። አብጃን ውስጥ የተወለደው አብጀ። ሰዓታችሁ አልቋል። አራተኛው ዙር እዚህ ጋር ተፈጽሟል። ወደ አምስተኛው ዙር ውድድራችን እንሻገራለን። ከዚህ ዙር ጠንካራ መላሽ አቡኪ ነበረ። አቡኪን መቀነስ እንደተለመደው አይቻልም። አቡኪ የፈለከውን ቁጥር የመቀነስ ሙሉ ስልጣን ሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። አውጡት። 7 ቁጥር አምደ ተቀናሽ ተደርጓል። አምደ ስለመጣ ከልብ እናመሰግናለን። እስኪ አምደን ራስን በደንብ አስተዋውቀን። አምደ ወርቅ ብርሌው አላቸው። አምደ ወርቅ ብርሌው በጣም የሚገርም ስም ነው። ታውቃለህ? አምደ ወርቅ ብርሌው በላይ አምደ ወርቅ ብርሌው በላይ የሚገርም ስም ነው። እሺ ለጊዜው ተማሪ ነው። የት? ምስራቅ ኮሌጅ። ምስራቅ በር ምስራቅ በር የለውም እንዴ? እሺ መግቢያ ግን በር አለው። ያው ምስራቅ በር ነበር የሚባለው በፊት። እዚህ ከእንግሊዝ ኤምባሲ ወረድ ብላ ያለው አይደል? እና ምስራቅ በር ነበር እኔ የማውቀው። እሺ ሃርድዌር ኔትወርኪንግ ሰርቪስ ተማሪ ነኝ። የምን? የሃርድዌር ኔትወርኪንግ ሰርቪስ። ሃርድዌር ኔትወርኪንግ ሰርቪስ። ኦኬ በጣም አሪፍ። እሺ አይናፋር ነህ። እንደዛው ነው ነገሩ። አይ አይደለም። እሺ ማመስገን የምትፈልገው አካል? ማመስገን የምፈልገው ፈጣሪና አባት ማን ነው ስማቸው? እስኪ ንገራቸው ለመሪጌታ በደንብ። በጣም ወዳለሁ። እዚህ ስላደረስከኝ በጣም አመሰግናለሁ። አንተ ራስህ እኮ በቃ በላት የተለወለ ጠበንጃ ነው የምትመስለው። ቆንጆ ብርሌ አንገቱ ረጅሙ ታውቀዋለህ? ሽሪሚሪ የሚባለው። እሺ በጣም ተደለ ስቶፕሽ ያገት ተጠቅምሻለሽ። በኋላ ለጉልበት ይመች። እሺ አሁን አምስተኛውና ለዙር መጨረሻ ወደ ሆነ ውድድራችን ላይ ደርሰናል። በባንካችሁ ስንት አላችሁ?
4800 ብር አላችሁ። ሰዓታችሁ ወርዶ አሁን 1 ደቂቃ ከ50 ሰከንድ ቀርቷችኋል። በዚህ በአምስተኛው ዙር የምታጠራቅሙት ከ4800 ብር ጋር ተደምሮ ወደ መጨረሻው ዙር ይሻገርላችኋል ወደ ፋይናሉ። ስለዚህ እዚህ ጋር ፍጥነት ያስፈልጋል ማለት ነው። ማን ነበር ኮት ዲቫር ያለኝ? አቡኪ። ስለዚህ አምደ የለም። እሺ ካንተ ነው ጀምረው። ዝግጁ ናችሁ? ፍጥነት። ሄክሳጎን በቁጥር ሲገለጽ ስንት ጎን ነው? ሄክሳጎን 8 አይደለም። ሄክሳጎን 10 አይደለም፣ 6 ነው። በትክክል ተመልሷል። ባንክ ብሏል። ሜሽ ይሄን አባባል ጨርስልኝ። የቁጡን አወርድ ብላ የብብቷን ጣለች ተብሏል። ነጃት የፈረስ ጡት ብዛት ስንት ነው? 2 ነው። በትክክል ተመልሷል። ባንክ ብሏል። አቡኪ ህንድ ውቅያኖስ በዓለም ላይ ካሉት ውቅያኖስ ውስጥ ስንተኛው ውቅያኖስ ነው? ሁለተኛው አይደለም፣ ሶስተኛው ነው። በትክክል ተመልሷል። ነጃት ባንክ ብላለች። ነጃት ፕሪቶሪያ የት ሀገር የሚገኝ ከተማ ነው? ፕሪቶሪያ የት ሀገር የሚገኝ ከተማ ነው? ምን ብሪቴን? እንግሊዝ? ኧረ ተው ሰዓታችሁን ተጠቀምበት። እንግሊዝ አይደለም። ፕሪቶሪያ ይለፈኝ። ፕሪቶሪያ ደቡብ አፍሪካ ነው። የፕሪቶሪያ ስምምነት ሲባል እንኳን አልሰማችሁም? ዜና ደቡብ አፍሪካ ነው። እሺ አቡኪ የአፄ ኃይለ ሥላሴ ባለቤት ማን ይባላሉ? የአፄ ኃይለ ሥላሴ ባለቤት ትምህርት ቤት አለ በሳቸው ስም እንዲሁም ትምህርት ቤት አለ እያልኳችሁ እኮ ነው። ከአዲስ አበባ ዩኒቨርሲቲ ጀርባ እትጌ መነን ነው የሚባሉት። መነን ትምህርት ቤት ሲባል ሰምታችሁ አታውቁም እኮ? ሜሽ እሺ ቴዎሎጂ የሚለው ቃል በአማርኛ አቻ ፍቹ ምን ማለት ነው? ቴዎሎጂ ስነ መለኮት ለማለት ተፈልጎ ነው። ነጃት ይሄን አባባል ጨርሽልኝ። ሲሮጡ የታጠቁት ሲሮጥ ይፈታል። በትክክል ተመልሷል። ሲሮጥ ይፈታል ነው። አቡኪ ባንክ ብሏል። አቡኪ ዝነኛው የእግር ኳስ ተጫዋች ዲያጎ ማራዶና የት ሀገር ተወላጅ ነበር? አርጀንቲና ነው። በትክክል ተመልሷል። ሜሽ ባንክ ብሏል። ሜሽ ስፓኒሽ የት ሀገር ብሔራዊ ቋንቋ ነው? ስፔን ነው። በትክክል ተመልሷል። ነጃት ባንክ ብላለች። ነጃት ኒሞኒያ ምንን የሚያሳምን በሽታ ነው? አንጎል። ኒሞኒያ አንጎልን ሳትታመም ኒሞኒያ ምንም የሚያሳምን በሽታ ነው? ቆዳ። ለማንኛውም ሳምባን የሚያሳምን በሽታ ነው። የኒሞኒያ በሽታ ሳምባን ነው የሚያሳምመው። ሰዓታችሁ አልቋል። አንዴ ለራሳችሁ ሞራል። ይህ አምስተኛው ዙር ውድድራችሁ ነው። ዙሩ አለቀ። በዚህ በአምስተኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቅድሙ 4800 ብር ጋር 6200 ብር ወደ ባንካችሁ ገቢ ይወጣል። 6200 ብሩን ማን ነው የሚወስደው? ሜሽ፣ ነጃት ወይስ አቡኪ? ይሄንም ለማወቅ ወይም ይሄን 6000 ብር ውድድር ለመወዳደር 2 ሰው ያስፈልገናል። ይሄ ማለት እናንተ 3 ናችሁ፣ አንድ ሰው ወደ ካርድ ክፍል ይላካል ማለት ነው። ስማችሁን ስጠራው እገሌ ስል ብቻ ነው ቁጥሩ የምታወጡት። ለምሳሌ አቡኪ ስምን ስጠራው ብቻ ማን ይቀነስ? ቁጥር አዘጋጁልኝ። ሜሻውታው አንተ እንኳን ደስ ያለ አቡኪ፣ ያንተ ቁጥር የለም። ራስህ አንተ መቆየትን አረጋግጣል በግርግሩ። መቼም ካላበድክ በስተቀር የራስን ቁጥር አታወጣ። አንተ ግን አንዱን ትቀንስልናል። ማን ይቀነስ? ያጁ ወይ ነጁዬ፣ ወይ አልጠበቅኩም። ነጁ ስለመጣሽ ከልብ እናመሰግናለን። ነጃት ተቀዳሽ ተደርጋለች። እባክሽ ራስሽ አስታውቂ እስኪ ከነ ፈገግታሽ። ነጃት ምስባህ ይባላል። ነጃት ምስባህ። እሺ ከገርጂ ነጃት ምስባህ ከገርጂ ብለሻል። እሱንም አቀድም ራስሽን ፕሮሞት አድርጌ ማለት ስራ ተማሪ ነኝ እኔ። ተማሪ የት? ሁለተኛ የት? ማርኬቲንግ ተማሪ የት? ግሬት ኮሌጅ። የት? ግሬት ኮሌጅ። ኦኬ። የት አካባቢ ነው ግሬት ኮሌጅ? 24 አላውቀውም። እሺ ስላለሙ ይቀጥል። የሁለተኛ ዓመት የማርኬቲንግ ተማሪ ነሽ። በጣም አሪፍ። እና ማመስገን ፈልጋለሁ መጀመሪያ አልሐምዱሊላህ። ከዛ እና ቤተሰቦቼን እናቴ አውጥሻለሁ። እናቴ እስኪ ንገሪያችልኝ። እናቴ
ፋጡማ ትባላለች እና በጣም ወድሻለሁ። አመሰግናለሁ። በቃ እና ሙሉ ቤተሰቦቼንም ጓደኞቼንም ሁሉንም አመሰግናለሁ። በቃ ብታለቅሽ? ኧረ አላለቅስም እንጂ ነው ማለት። አንዳንዴ ፍቅርም እኮ አገላለጽ ያስለቅሳል እኮ። የእናት ፍቅር ደግሞ ያስለቅሳል። ግን እንዳትለቅሽ። አላለቅስም። እባካችሁ በክብር ሸኙልኝ። እሺ አሁን ወደ መጨረሻውና የ6200 ብር አሸናፊ ወደ ምን ለይበት መድረክ መተናል። ለዚህ ደግሞ ሜሽና አቡኪ ከፊት ለፊቴ ትገኛላችሁ። ሜሽ አቡኪ 5 የመለያ ጥያቄዎች ጠይቃችኋለሁ። ከተሰጣችሁ 5 የመለያ ጥያቄ ውስጥ አብላጫውን የመለሰው የ6200 ብር አሸናፊ ይሆናል። አብላጫውን የመለሰ ሰዓት ላይ ችግር የለም፣ ባንክ የለም፣ ይለፈኝ የለም። ዋናው መጠንቀቅ ያለባችሁ አበክሬ የምነግራችሁ በጣም አስባችሁ ረጋ ብላችሁ መልሱ። አንዴ ካፋችሁ ከወጣ ያረድ ተግባባና። ከማል ጀምር ጋሺ ታላቃችን እኔ ራሳችሁ ጀምር። አቡኪ እሺ፣ አቡኪ ኩምቢ ምንድን ነው? ኩምቢ የዝሆን ምን የሚወደው ነገር የዝሆን የሚወደው ረዥሙ ነገር ለምን ይጠቀምበታል? ውሃ ለመጠጣት። በትክክል ተመልሷል። የጊኒ ቢሳው ዋና ከተማ ማን ትባላለች? የጊኒ ቢሳው ዋና ከተማ በጣም ቀላል ነው። ጊኒ ቀላል ነው ዘልከኝ። አዎ ከኩምቢ አይቀል ይላል። ትሞክራለህ? ቀላል ነው ያልኩ እዛው ላይ ስለነበር መልሱ ነው። ጊኒ ባት ቢሳው ብትል መልስ ነበር። ለዚህ ነው ቀላል ያልኩ፣ ቢሳው ናት። እሺ አቡኪ ይሄን አባባል ጨርስልኛለህ። ጀንበር ሳለች ሩጥ ዳሽ። ጀንበር ሳለች ሩጥ መጨረሻ ሞክራለሽ። ነጥብ አያሰጥም። አማርኛ እኮ ነው ይሄ። አማርኛ ትምህርት ላይ አልተማራችሁም? ብዙ ጊዜያችን በእንግሊዘኛ ነው ያሳለፈው። በእንግሊዘኛ ነው ያሳለፍኩ። ላይ ፈንሽ ጀንበር ሳለች ሩጥ እናት ሳለች አጊጽ ይባላል። እሺ ሜሽ እንግሊዘኛ ልጠይቅሻ? አይ ይቀርብ እንደ አማርኛ ጠየቁ እኮ ታውቀው። እንግሊዘኛ ላይ ያለፋልሽ ችግር የለም። እሺ ቶማስ ሳንካራ የየት ሀገር ተወላጅ ነው? ቶማስ ሳንካራ ቱርክ። አንካራ ስለሚል ነው። ቶማስ አንካራ እኮ አላልኩም፣ ቶማስ ሳንካራ ነው ያልኩት። ሳንካራ ነው። በቃ አፍሪካ ውስጥ ነው። አፍሪካ የት? ኡጋንዳ። ትሞክራለህ? ነጥብ አያሰጥም። ፕሬዝዳንት ነበር ቶማስ ሳንካራ። ሳውዝ አፍሪካ የቡርኪና ፋሶ ፕሬዝዳንት። አሁን ትራውሬ መጥቷል አይደል? አሁን የሳንካራ ተከታይ ነው በነገራችን ላይ። በሳንካራ እይታ የሚታይ ነው ትራውሬ። ቶማስ ሳንካራ የቡርኪና ፋሶ ፕሬዝዳንት ነበር። ቡርኪና ፋሶ ነው። አቡኪ በኢትዮጵያ ሚሊኒየም ተብሎ የተጠራበት ዓመተ ምህረት መቼ ነበር? ሚሊኒየም 1900 በ19ኛው ክፍለ ዘመን 2000 ያኔ ነበርክ ተወልዳለህ። በ19ኛው ክፍለ ዘመን ከመጀመሪያው ስንት ዓመት ነው? 22 2000 ነጥብ ግን አያሰጥ። ያው ችግር 2000 ዓመተ ምህረት ነው ሚሊኒየም የተባለው። እሺ ሜሽ ቀይ፣ ቢጫ፣ ሰማያዊ ቀለሞች ስንተኛ ደረጃ ቀለሞች ናቸው? በቀለም ምርጫ ስንተኛ ደረጃ ቀለሞች ናቸው? አሁን ቀለም ሲመረጥ ሰው ልጅ ቴስት የሚደረገው እንደዚህ ደረጃ የሚወጣው የሰው ልጅ ሪሰርች አይደለም የሚደረገው። ቀይ፣ ቢጫ፣ ሰማያዊ ቀለሞች ስንተኛ ደረጃ ቀለሞች ናቸው? መጀመሪያ ደረጃ። የመጀመሪያ ደረጃ አንደኛ ደረጃ በትክክል ተመልሷል። አቡኪ በዓለማችን በፈጣን ሩጫው የሚታወቀው የዱር እንስሳ ማን ይባላል? አቦ ሸማኔ ነው። በሩጫ ውድድር ጊዜ በፍጥነት መመለስ ያለበት ነው። ምናልባት 1 ሰከንድ ከምናምን ነው የምሰጠህ። እሺ በሩጫ ውድድር ጊዜ ለአሸናፊዎች የሚሸለሙ ሜዳሊያዎች ምን ናቸው?
ጎልድ፣ ብሮንዝ እና ሲልቨር። እንግሊዘኛ ላይ ስልሽ ብዬ ነው። እሺ አቡኪ የጅቡቲ ዋና ከተማ ማን ትባላለች? ራሷ ጅቡቲ ነው። ሜሽ የኢትዮጵያ ሰንደቅ ዓላማ ላይ ስንት ኮከቦች አሉ? አንድ ነው። በትክክል ተመልሷል። እሺ 5 የመለያ ጥያቄዎች ተጠይቃችሁ ነበረ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አቡኪ 2 ስተህ 3 መልሰሃል። ሜሽ 2 ስተህ 3 መልሰህ እኩል ነጥብ ላይ ያላችሁ። እኩል ነጥብ ደግሞ 6200 ብር አያሸልምም። ስለዚህ አንድ ሰው መለየት ግድ ስላለበት አንድ የመለያ ጥያቄ ጠይቃችኋለሁ። አሁን የምጠይቃችሁን መለያ ጥያቄ በፍጥነት ነው። በፍጥነት የመለሰ የ6200 ብር አሸናፊ ይሆናል። እገሌ አይደለም፣ ቀድሞ የመለሰ ከሁለታችሁ። ዝግጁ ናችሁ? እሺ ዝግጁ ናችሁ? ዝግጁ? ጠርሙስ እንዳትጥሉ ግን ስትሮጡ። ፍጥነት 120 ደቂቃ ስንት ሰዓት ነው? 2 ሰዓት ቀድሟል። አቡኪ ቀድሟል። 2 ብላላ። አዎ 2 ሰዓት ነው። በትክክል ተመልሷል። የ6200 ብር አሸናፊ አቡኪ ሆኗል። አንዴ ለአቡኪ። እሺ እንኳን ደስ ያለ አቡኪ። ስለመጣችሁ ከልብ አመሰግናለሁ። እናንተም እንደ ወዳጆቻችሁ አንዳንድ ነገር ብላችሁን እንሰነባበታለን። ሜሽ ካንተ ነው የምጀምረው። ስሜ መሐመድ ይባላል። መሐመድ ሻኪር ይባላል። ሻኪር ይባላል። እሺ የምሰራው ስራ ነጋዴ ነኝ። ከአባቴ ጋር ነው የምሰራው በብዛት ስልክ ምናምን ነገር እና ደግሞ ብዙ አክሰሰሪዎች ምናምን ኤሌክትሮኒክስ ማንኛውም ነገር እንሸጣለን እና ደግሞ ተማሪም ነኝ። በትርፍ ጊዜ ሰከንደሪ ማርኬቲንግ ተማሪ ነኝ። ማመስገን የምትፈልገው አካል የለህም? ማመስገን የምፈልገው የነጋዴ ነገር። እሺ ማመስገን የምፈልገው መጀመሪያ ፈጣሪ። ድምጻቸው ራሱ ይለያል እኮ ነጋዴዎች ረጋ ያልን እና ምን መስላችሁ ፈጣሪ ነው ማመስገን የምፈልገው። በቃ ከብዙ ነገር እንትን ብያለሁ። ፈጣሪ ነው ረድቶኝ የደረስኩት ብዙ ነገር ላይ እና ሁለተኛ ነገር ደግሞ አባቴና 2 እናቶቼን ማመስገን እፈልጋለሁ። ለምሳሌ እስኪ አባቴ ሻኪር ከድርና እናቶቼ ተቋመች ብርጉና ሶፊያ ደሳለኝ፣ ሁለቱንም በጣም አመሰግናለሁ እንፈልጋለሁ። በብዙ ነገር ረድተውኛል። ያው እንዴት የ2 እናት ልጆች ሆንክ? ይገባኛል ግን እንድታብራራው ብዬ ነው። ስለ ሁለቱም ያው የደም እናቴ ተቋመች ይገባኛል እኮ እና ካለ ሁኔታ አንፃር 2 እናቶች አሉኝ። ሁለቱንም በደንብ ማመስገን እፈልጋለሁ። ሁለቱም ኢምፓክት አላቸው በህይወቴ ላይ እና ጥሩ ኢምፓክት ነው ያላቸው። ማመስገን እፈልጋለሁ እና እህቶቼ ምናምን እነሱ ኪፕ ጎይንግ እንዳደረግ ይረዱኛል። በቃ እነሱ አሉ ብለን ታስቡ ታላቅ ስትሆን የመጀመሪያ ልጅ ነው እና እሱን አስቤ ነው የምቀጥለው እና አመሰግናለሁ እላለሁ። አቡኪ አንተ ጋር መጣ ከነጨዋነት ከነትትና። ስሜ አቡበከር ሁሴን ይባላል። የምሰራው ቢዩ ዴሊቨሪ ነው። ምን ቢዩ ዴሊቨሪ? ምን ዴሊቨሪ ነው ያንተ? ቢዩ ዴሊቨሪ። ቢዩ ዴሊቨሪ ደግሞ የሚባል አለ። በጣም ጥሩ ቀጥሉ። የድርጅት ነው። ኦኬ ምግብም እና የተለያዩ ነገሮች ቢዩ ለምን ተባለ? የቢዩ የስሙ ነው የድርጅቱ ስም ነው። እንደዛ በላ ቢዩ ዴሊቨሪ ስትል ሌላ ነገር ነው የመሰለኝ እኔ። እሱን ነው የምሰራው። ኦንላይን ላይ ነው እሱ የምታገኘው ወይስ ራሱን የቻለ ትልቅ ቢሮ? በስልክ ነው በቃ ቢሮ የፈለገ ሰው ያዛል። እዛኛ ይገባል፣ ተቀብለን ይዘን እናደርሳለን ማለት ነው። በጣም አሪፍ። እና ማመስገን የምፈልገው መጀመሪያ ፈጣሪ ነው አልሐምዱሊላህ። ሲቀጥል ቤተሰቦቼን ማመስገን እፈልጋለሁ። እናቴን በጣም ነው ማመስገን የምፈልገው፣ በጣም ነው የምወዳት እና ለእሷ ስል ትልቅ ደረጃ ደርሼ መታየት እፈልጋለሁ። አመሰግናለሁ። ማነው ስማቸው? ሰዓዳ ሸሪፍ ትባላለች። እስኪ ንገረኝ፣ ፍቅርን ግለጽ። በጣም ነው የምወዳት። ለእሷ ስል በቃ ትልቅ ደረጃ መድረስ እፈልጋለሁ። የእሷን ደስታ ማየት እፈልጋለሁ። አመሰግናለሁ። ኢንሻአላህ ነው የሚበላ። ኢንሻአላህ ይሆናል። የማይሆን ነገር እዚህ ምድር ላይ የለም። መልካም ቆይታ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው።